የጻፉት አለ። እሱ ላይ ግባና ፈልገው። ዛሬ ጉግል ላይ ግባና በቀላሉ ልንገርህ። ጉግል ላይ ግባና ሊቃውንቶቹ ሃይማኖታቸው የቀና 318ቱ ሊቃውንቶች እንደተናገሩት አለ። ለአብ አፍንጫም አለው ጆሮም አለው አይንም አለው እያለ ነው። አብ አንተ ደግሞ እንዲህ አይነት ነገሮች የሉትም። መንፈስ ነው ያልከን 365 ሊቃውንቶች እንደዛ ብለው ተናግረዋል እያልከኝ ነው። ምንድን ነው ያገኘህበት መጽሐፍ? መጽሐፈ ሚላድ ላይ ሚላድ መጽሐፈ ሚላድ ያውና ማን ያሳተመው? እንግዲህ መጽሐፍ ይሄ መጽሐፍ አታውቀውም አንተ? ደህና አንተ እዛ ጉግል ላይ ያወጣው ስለሆነ አንተ ማን ያሳተመው? ጉግል ላይ አይደለም ያወጣው። ታው ደህና ማለት አውጣና ሳየኝ ማን ያሳተመው። ችግር የለም። እሺ ያውና እዚህ ጋር ጥያቄውን እየነገርኩ ነው። ያውና መዝገባዊ ታጸድቅ ከሆነ ያውና መዝገበ ሃይማኖት እዚህ ጋር እኛ አካል ወይንም ጂስ ባለው ብለን አናምንም። እነዚህ አካል የሚለው የአማርኛው ቃል አይገልጸውም እያልኩ ነው። በአረበኛ ዛት ይባላል ወይንም ሲፋ ይባላል። እኔ የሚል ማንነት እርሱ ነው አንደኛ። ሁለተኛ አካል ብለህ የምታስባቸው እነዚህ እጅ፣ እግር ወይንም ምናምን የምንላቸው በሰዎች ላይ ያሉ በፍጹም እነዚህን የሚመስልም አይደለም። የስም መገናኘት ብቻ ነው ከነዚህ ጋር እያልኩ ነው። እዚያም ነው ልጁ እና እዚህ ጋር ግን ያንተ እግዚአብሔር አካል እንዳለው ይናገራል። በአዳም ላይ ያለ አካል ሁሉ በአብም በወልድም በመንፈስ ቅዱስም ላይ አለ ይላል። እንግዲህ አብ እነዚያ አሉት ወይ ወልድ አሉት ቢባል ችግር የለውም። ይህ መጽሐፍ ቅዱስም ስለሚናገር ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ ወንድ ልጅ እንደሆነ ስለሚናገር በወልድ ላይ ያለ ቢባል ችግር የለውም። መንፈስ ቅዱስና አብ ግን ይሄ አካል አላቸው ወይ ነው? ይሄ ነው ከባዱ ጥያቄ። የሁሉ አስገኝ ናቸው። ሁሉን ያውቃል። በምልአት ያውቃሉ። በምልአት ሳይሆን ይሄ አካል አላቸው ወይ? አብ አፍንጫ አለው ለምሳሌ። አፍንጫ ማለት ምን ማለት ነው? እዚህ እንደዚህ አንተ ፊት ላይ ያለችው ሁለቷ ነገር አይደለም። የራሱ የሆነ አፍንጫ እንደዛ የሚባል የለም። አያው ልዩነቱ ያ ነው። እና ያውና ያለ መጽሐፉ ላይ አይን አለው ይላል። አይን አለው አብ በምልአት ያያል። ይኸውልህ አንድ ያልገባህ ነገር አለ። ገብቶሃል? አንድ ያልገባህ እንደዚህ አይን፣ አፍንጫ፣ ጆሮ ሲባል ለመለኮት እንደዛ አይነገርለትም። እኛም ስንል የነበረው ቅድም አሁን አፍንጫ አለው ወይ ስልህ እንዲህ አንተ ላይ እንዳሉት አፍንጫ አልከኝ። አይደለም ስልህ ጊዜ እኮ ስለዚህ እንደርሱ አይደለም። እኛም ያለው የዛኔ ይሄን ነበር። ስለዚህ ሃይማኖታዊ ትርጉም አለው ማለት ነው። አካልን አታጸድቅም ብዬ ልውሰደው? አዳምጥ። እንዲህ አይነት የሰው አይነት አካል ብለህ ከጠየቅኝ በፍጹም የለውም ብዬ እያረጋገጥኩልህ እኮ ነው። ነገር ግን መለኮታዊ የሆነ አይን አለው ወይ አላህ ሱብሓነሁ ወተዓላ ከተባለ አዎ። እንዲህ አይነት አይን ነው ወይ ብለህ ብትጠይቀኝ አይደለም ብዬ አረጋግጥልሃለሁ። አላህ በቁርአን ላይ ለይሰ ከሚስሊሂ ሸይኡን ወሁወ ሰሚዑል በሲር ይላል። እኔን የሚመስል አንድም እንኳን የለም አለ። እኔ እሰማለሁ አያለሁ አለ። አያህርላ። ስለዚህ አላህ ሱብሓነሁ ወተዓላ ይሰማል ስንል ያያል ስንል አደምን በእጆች የፈጠርኩት አለ ስንል ከፍጥረታት ጋር የሚመሳሰሉ አይደሉም። እነዚያ አሁን ችግር የሚፈጥረው ወይንም የፍጡር መገለጫ የሚባለው መቼ ነበረ? በፍጡር እነዚያ የፍጡር መገለጫዎች ከእርሱ ጋር አለ ቢባል ኑሮ ነው። ገብቶሃል አይደል? ይህንን ሰለፎቻችን ሲያስረዱ ምን ያሉ መሰለህ ሊቃውንቶቻችን ማዕና አልሙጀሲም ማለት ትርጉሙ ምን ማለት ነው? ብዙ ጊዜ አህባሾች እንዳውም እዚህ ካላችሁ ትማራላችሁ። ተጅሲም ማለት ምን ማለት ነው? ትርጉሙ ሙጀሲማ እያሉ ይሳደባሉ አይደል? አላህን በአካል የሚገልጽ ነው ማለት ነው። ነገር ግን ሙጀሲም ማለት ምን ማለት ነው? አልሙጀሲም ሁወ አለዚ የቁል ዐይኑላሂ ከዐይኒ ወሰምዑላሂ ከሰምዒ ወየዱላሂ ከየዲ ኢዛ ቃለ ሃከዛ ያዕኒ ፈሃዛ ዩዕተበር ሙጀሲም። ይህ አላህ ሱብሓነሁ ወተዓላን ሙጀሲም አድርጓል የሚባለው ይሄ ነው። ነገር ግን አስበተ ሊላሂ ሱብሓነሁ ወተዓላ ሲፈተል ዐይን ወላኪን ቃል ላ ተሻበሀ ፊ ዛሊከ ያዕኒ መዐል መኽሉቂን። በዚህ ጋር ከፍጥረታት ጋር የሚመሳሰል አይደለም። ራሱ የሆነ ዐይን አለው፣ ነገር ግን ከፍጥረታት ጋር የሚመሳሰል አይደለም ብሎ የተናገረ ሰው ይሄ በፍጹም በፍጥረታት ገልጸው ሊባል አይችልም። ነገር ግን ሰለፎች ሙጀሲማ እያሉ ሲናገሩ የነበሩት ማንን ነው ከተባለ አላህ እጅ አለው ልክ እንደኛ አይነት እጅ፣ አላህ ዐይን አለው ልክ እንደኛ አይነት ዐይን፣ አላህ እጅ እግር አለው ልክ እንደኛ አይነት እግር ብሎ የገለጸ ሰው ይሄ ሰውዬ ሙጀሲም ይባላል። በፍጥረት አምላክን ገልጿል ይባላል። ነገር ግን የስም መመሳሰል የማንነትን መመሳሰል አያሳይም። ለምሳሌ ልጠይቅህ ብላክ ምድር ወገብ አላት የላትም? የምድር ወገብ እንላለን አይደለ? ኢማጂነሪ ነው እሱ። ሀሳባዊ ነው እንጂ ኖርማሊ ምንም አይነት ወገብ ምናምን የሚባል የለም። ሰዎች የሚያስቡት የሚያስቡት አይደለም። የምድር መካከል ማለት ነው አይደለ? ያ ክፍል ምን ይባላል? የምድር ወገብ ይባላል
ያ ተሳስቻለሁ። ኖ ተሳስተሃል። ምክንያቱም ያ ኢማጂነሪ ላይን ይባላል በነገራችን ላይ። ይኸውልህ እኔ አቅስዱ ያንን የምናስብበት ነገር ምንድን ነው? የምድር ወገብ የሚባለው የምድር መካከለኛው ክፍል ነው። እሺ ወገብ አላት ስለተባለ ይቺ የምድር ወገቧ ነው፣ ይሄ መካከሉ ነው አለን። ምድርም አይሆን ሌላ ማንኛውም ነገር መካከለኛውን ይሄ ወገብ ነው እንላለን። ወይም ደግሞ ይሄ በቃ ይሄ የምድር ሆድ ነው እንላለን፣ መካከለኛ። ከዚያ በኋላ ያ የምድር ሆድ ወይንም የምድር ወገብ የተባለው ከዚያ በኋላ ከፍጥረታት ጋር የሚመሳሰል አይደለም፣ አይመሳሰልም። ከዚያ ያንን ደግሞ እንደዛ ተብሎ ከተገለጸ ያልተገለጸውን ነገር ወገብ አለው ካልኩኝ ሙሉ የሰውነቱን አካል ሄድና ምድር አፍንጫ አላት ወይ የላትም? ምድር አይን አላት ወይ? ምድር እንትን አላት ወይ? እግር አላት ወይ? እንደዛ ተብሎ የሚጠይቅ አይደለም። የተነገረውን ነገር መልካም ጥሩ። ስለዚህ ቁርአን ላይ ያለው ሙሉን አታጸድቅም ማለት ነው። እንደ ማጽደቅ ሳይሆን አለው የራሱ አገላለጽ ማለት ነው። እግዚአብሔር አፍንጫ አለው እያልኩህ ነው። ኖ አልገባህም። ኖ ቁርአን ላይ ያለውን አታጸድቅም ማለት ነው። ገብቶኛል። አንዴ ከፍጥረታት ጋር በማይመሳሰል መልኩ እንናገራለን ብዬ ብዙ ጊዜ ተናግሬያለሁ። መልካም እሺ፣ የመጨረሻ ጥያቄ ልጠይቅ። መልካም ጥሩ አሪፍ። አንድ ሐዲስ ላይ ደግሞ አንድ ሐዲስ ላይ ይሄንን አየው። ኦኬ ወርክ ሰላም፣ እንዴት ነህ? ጃሊ ወራ ይፈልጋል። ቆይ ብላክ አለክ ዘይ ብላክ ይሰማሃል? አያል ይሰማኛል። እግዚአብሔር አይን አለው መልስልን። ይሄንን ማወቅ ፈልገህ ነው? በምልአት ያያል። ያ ያለ አያይም አይደለም፣ እንደማይ እናውቃለን። አይን አለው ወይስ የለውም? በምልአት የአይን አስገኝ ነው፣ የአይን ፈጣሪ ነው። ያ በምልአት ያያል። እግዚአብሔር በምልአት ያያል። ያ እሺ፣ አይን አለው? በምልአት ያያል አይደለ? ያያል የሚለውን ተስማማን። ያያል፣ በምልአት ያያል፣ ሁሉንም ያያል። አይን አለው ወይስ የለውም? አንዴ ጥያቄህን እንድመልስልህ እኔ አንድ የመጨረሻ እሱ ልጠይቀውና እንትን ልበል ልጨርስ። አንድ ጥያቄ አለችኝ። የጠየኩት ጥያቄ ኖ አይደለም። የጠየኩት ጥያቄ እግዚአብሔር በምልአት ያያል አያይም አይደለም። በምልአት ያያል። ተግባባ? ጠይቅ ብለኸኝ መሰለኝ የገባሁት አይደለ? እግዚአብሔር አይን አለው ወይስ የለውም? እኔ በምልአት ያያል አልኩህ እኮ አይደለም። እኔ ያያል አያይም አይደለም። አይን አለው ወይስ የለውም? እኔ ደግሞ መልሴ በምልአት ያያል። እኔ መለስኩልህ። በቃ ላስማማቸው። በአይኖቹ ነው የሚያይ ወይንስ አይደለም? ላክ ይሄን መልስበት። ምን ማለት ነው? አይን ምንድን ነው? ለእኔ ሳይሆን በአይኖቹ ነው የሚያይ ወይንስ በምኖቹ ነው? እግዚአብሔር አይን ግለጽልኝና አንተ የተረዳህበትን እነግርሃለሁ። መጽሐፉ ላይ የተጻፈው እንድናወራ ነው። አሁን በፍልስፍና ሳይሆን ያያል ወይ አያይም አይደለም ያለ። አይን አለው ወይንስ የለውም እግዚአብሔር አለ። አይን ለአንተ ምንድን ነው? እሱን ንገረኝና አላስረዳም። ተረጋጋ እንጂ ቀስ ብል ብላክ ምን በጣም ተረጋግቼ ነው። እንደሱ ከሆነ ሌላ ሰዎች መካከል ላይ ገብቼ እርሱ አይን አለው ወይ እያለ እየጠየቀህ ነው። አንተ ደግሞ ያን አይደለም እየመለስክለት ያለው ያ ያለ እግዚአብሔር አልከው። አያይም አይደለም ያለ እሱ ያ ያለ እኛም እናውቃለን። ነገር ግን በአይኖቹ ነው የሚያየው ወይንስ በምኑ ነው የሚያየው? ኤግዛክትሊ አይን ምንድን ነው ነው? እኔ ደግሞ ለአንተ የማቀርበው ጥያቄ አንተ መጽሐፍህ ነው አብራራለሁ። በአይኖቹ እንደሚያይ ይናገራል መጽሐፍ። አይን ያንተ መረዳት ምንድን ነው? አንተ እኮ እንድትመልስ ነው እየተጠየቅ ያለው። መጽሐፉ ላይ ያንተ ላይ ስላለ ነው መጽሐፉን እየተጠየቅ ነው። እግዚአብሔር በአይኖቹ ነው የሚያይ ወይንስ አይደለም? አይን ኦኬ። እዚህ ጋር እኔ መልሴ አንድና አንድ ነው። አሁንም የማልቀይረው ነገር ነው። ምን አለ መሰለህ፣ አይን አለው አይን የለውም የሚለውን ልመልስ ሳይሆን እግዚአብሔር በምልአት ያያል። 4 ነጥብ ጨረስኩኝ። አንድ የመጨረሻ ጥያቄ እንድጠይቅህ ከፈቀድክ ልጠይቅህና ከዛ ላቁም። ጃ መልሶልሃል? ቆይ አንድ ጊዜ እኔ መካከል ላስማማቸው። የበለጠ እንቅልፌን የሚነሳኝ ነገር ነው ያወራው። አሁን ሌሊት ራሱ ቁጭ ብዬ ነው ያደርኩት። እግዚአብሔር አይን አለው ወይስ የለውም እያልኩ ከራሴ ጋር የተጨቃጨቁ። አሁን ደግሞ የበለጠ ግራ ለመቀመጥ ራሱ ግራ የሚያገባ ነው ብላ። አሁን እኛ የጠየቅንክ እግዚአብሔር አይን አለው ወይስ የለውም? እንቅልፌን ተኛ ዘንድ ይህን ጥያቄ መልስልኝ። አይን ላንተ ምንድን ነው ወንድሜ? በጣም አሪፍ። አሁን ምን መሰለክማ፣ አንተ ቅድም ከጠየቀው ጥያቄ አንጻር እኛ ጀስት መልስልኝ። አይን ብቻ ምን ማለት ነው ላንተ? ይችን ብቻ መልስ፣ ሩቅ ሳትሄድ። አይን ማለት ለምሳሌ እኔ ፊቴ ላይ ያለው ይሄ ነጫጭ ጥቁር ብሌን ማለት ነው። ስለዚህ አላህ እጅ ያለው ስንል እንደዛ እንዳንተ አይነት እጅ ማለት ነው አይደለም? መልካም። እሺ
አመሰግናለሁ። ጥያቄ ጨረሱ? ኖ መልስ እንጂ የኔን ጥያቄ መልስ። ወዴት ነው የምትሄዱ? አንደኛ ሲጀመር ህዝብ እኮ ያንተን መልስ እኮ ነው የሚጠብቀው። እሺ ብላክ። ስለዚህ እግዚአብሔር አይን አለው፣ ግን ጃ ላይ እንዳለው አይን አይደለም ማለት ነው። እንደዛ ነው ሐሳብህ መደምደሚያ? አላልኩም። እግዚአብሔር በምልአት ያያል። ያያል አያይም አይደለም ጥያቄው። አይኖቹ ምን አይነት ነው የሚለው አይን አለው ወይ የሚለውን እየጠየቀህ ነው። አይን እንዳለው እሺ፣ መጽሐፉ ገልጿል አልገለጸም? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል አልተገለጸም? አሁን እኔም ማመልከውን አምላክ እየጠየቀኝ ነው አይደለ? መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? ይሄን እያንዳንዱ ሃይማኖታዊ አውድ አለው። እሱ ደግሞ በምልአት ያያል የሚለውን ለመግለጽ ነው እንጂ እንዳንተ አይን ሁለት መጽሐፍ ቅዱስ ላይ እግዚአብሔር አይን እንዳለው ተገልጿል ወይንስ አልተገለጸም? እሱ አትድከም። አንተ የምትፈልገውን መልስ እንድመልስልህ አትጠብቅ። አንድና አንድ መልሴ እግዚአብሔር በምልአት ያያል። አትድከም ይለኛል እንዴ? አላቅም። መጽሐፌን እኮ ሌላ ነገር እኮ ነው። ለብረም እንደክመው ስለ ሃይማኖት እየተማማርክ አትድከም ይለኛል። ሰላም አለ። አልሐምዱሊላህ። እግዚአብሔር አይኖች እንዳሉት ተገልጿል አልተገለጸም? ጥያቄ አለኝ በእስልምና ላይ የተጀመረ ስላለ እችን መልስለት። ለጃ በጣም እንቅልፍ ነስቶታል እኮ ጃ። ችግር የለውም እንቅልፉን መተኛት ካቃተው ችግር የለውም። እኔ አያገባኝም። ስለ እሱ እንቅልፍ አይደለም የሚገባው። ጥያቄ ላቀርብ። እሺ፣ በእስልምና ጉንዳን አማላጅ ነው አይደለም? እሺ ጨረስክ ጥያቄን? አዎ፣ በእስልምና እጅ ትንሿ ጉንዳን አማላጅ ናት አማላጅ አይደለችም? መልስልኝ። አይደለችም። ማስረጃ ሰጥተኝ ነው ለመጠየቅ። እሺ፣ አንዴ ትልቁ ላይ አድርገኝ። እሺ፣ ጥያቄ ትልቁ ላይ አድርገኝ። እሺ፣ ቴንክ ዩ። አንዴ ካሜራ እንዳይከፍትብኝ። ሰፊ ሆነብኝ። እንዴት ላድርግ? እሺ፣ አንድ ስልክ የለኝም እና እንዴት ላድርግ መሰለክ? እንዴት ነው ማድረግ የሚቻለው? እንዲታይ አማርኛ ተርጉም ማለት የሚናገር ክፍል ነው። ይሄ ክፍል እንትን አድርጌው ላምጣው ወይ ታስገባኛለህ? እናስገባለን። እሺ፣ አሁን መክፈት ትችላለህ። ለእናንተ ጉንዳን አማላጅ ይሆንላቸዋል ወይ ብሎ እየጠየቀን ነው። አይጠይቅሽ። እሺ፣ አሁንም በደንብ አይታይም ግን እሺ፣ እንዴት ነው የምናነበው? እንዴት ነው እሱ ማንበብ የሚቻለው? እኔ ሐዲሱን ላስረዳህ ምን ለማለት እንደሆነ ልንገርህ። አዎ ምን? እሺ ቆይ ሐሳቡን እኔ ካነበብኩት ትንሽ ሐሳብ እንትን ልግለጽልክና የሆኑ አካላት ናቸው። ና ሐሳቡን አትነግረን። ሐሳቡን እንድትነግረን ሳይሆን እንድታስ እሺ አይነበብም እኮ ሙሉ ለሙሉ እንትን ስክሪን ወይ እንትን አድርጌ ስሙዝ አድርጌው እንትን ልበል። እሺ አሁን ማለት አንድ እንትን በርደስ ተጣ የሚስተካከልበት መንገድ ካለ አስተካክሉልኝና እስቲ በዚህ በኩል እሺ እንዳሁን አድርጉለት መልሱለት። ያው መልሱት። አሁን ያስተካከልከው አድሚን እንደገና አስተካክልለት። ሁሱ በቃ አልተሳካም። እስቲ አንተ የምታውቀው ስለሆነ ይሄን አዲስ በደንብ ታውቀዋለህ፣ አስረዳኝ። እዚህ ላይ ጉንዳል በደንብ እንደምትማልድ ነው የተነ ዝናቡ ላይ ማልዳ ዘንባ አንዴ ያዳም ላስረዳ ቆይ አንድ ጊዜ እኔ ሐዲሱን በደንብ አውቀዋለሁ። ላስረዳችሁ። እሺ ሜት አድርገው ዘሚካኤል እንድትረዳ በደንብ አዳምጠኛ። በመጀመሪያ መልጃ ማለት ምን ማለት ነው? መቼ ነውስ የሚካሄደው የሚለውን እንምጣ። መልጃ ማለት ትርጓሜው ዘሚካኤል ማስታረቅ ማለት ነው። መልጃ ማለት ማስታረቅ ማለት ነው። በማንና በማን? በኃጢአተኛና በአምላክ መካከል ማስታረቅ መልጃ ይባላል። የመልጃው ተቀባይ አምላክ ሲሆን አማላጆቹ ደግሞ ፍጥረታት ናቸው።
ወይንም ደግሞ ነቢያት መላእክት ምናምን ናቸው እንመጣለን። መቼ ነው ምልጃ የሚሆነው? የትንሣኤ ቀን የፍርዱ ቀን የውመል ቂያማ ሰዎች ከአምላክ ፊት ከተነሱና ከትንሣኤ ከተደረገላቸው በኋላ ከአምላክ ፊት በሚቆሙ ጊዜ የዛኔ ኃጢአተኞች በእሳት እንዳይቀጡ ወደ ገነት ይገቡ ዘንድ የሚደረግላቸው ምልጃ ያ ምልጃ ይባላል፣ ወይም ሸፋዓ ይባላል። ያ ነው አላህ በሙሉ ቁርአን ላይ ስለ ሸፋዓ ይናገራል። ያ ነው የሚሆነው የትንሣኤ ቀን ነው። አሁን ግን እየተናገርክ ያለኸው አንደኛ ስለኛ አይደለም። አሁን ለእናንተ ታማልዳለች ጉንዳን እያልክ እየጠየቅ ያለፈውን ታሪክ ነቢያችን ሰለላሁ ዐለይሂ ወሰለም ከነቢያቶች መካከል በአንድ ነቢይ ዘመን የተከሰተውን እያወሩ ነው። ሁሉ እነዛ አካላት ሙስሊም አይደሉም አይደለም። አሁን እኛ ሄደን ጉንዳንን ታማልድና እናለች ምናምን ያነበብኩበት ቦታ ላይ እሺ፣ ቀጥል። አዳምጥ ልጨርስልህ። ሙስሊም አይደሉም እንደነዛ። እሺ፣ ከነቢያቶች መካከል አንድ ነቢይ ማን ይባላል? ልጆች ያ ነቢይ ሱለይማን ዓለይሂ ሰላም። ሱለይማን ዓለይሂ ሰላም ዝናብ ለመለመን ወይንም እስቲስቃ ለማድረግ ዝናብ ከአላህ ስብሐነሁ ወተዓላ ለመጠየቅ ድርቅ ይገባባቸውና ይወጣሉ። ሱለይማንና እንዳለ ተአማኞች ሁሉ ወጡ። በዚያን ጊዜ ዝናብ ለመለመን ከአላህ ስብሐነሁ ወተዓላ ጉንዳን ታወራለች ወይ? አዎ ታወራለች። አህያ ያወራል መጽሐፍ ቅዱስ ላይ። ወደሱ ገና ልመጣ ነው። አህያ ያወራል። ማውራት አይደለም ታድርገ ባክህን አልዳ ከሰዎቹ በላይ እንትን ዝናብ ዘንቧል። አንዳንድ ተረጋጋ ባክህን። በፈጣሪ ስም መክፈት አልቻልክም እኮ መናገር አልቻልክም። ሲቀጥል ምልጃ ምን እንደሆነ አታውቅም። አስረዳው መጀመሪያ ላይ ምልጃ እዛ ጋር ጨረስክ። ልክፈተው ጊዜ ትሰጠኛለህ? ወጥቼ ጊዜ ስጣለሁ። እንግዲህ ከፍተህና ሂድ። ጊዜ ከፍተህ እስከዛም የታለሽ እሺ፣ ሐሳቡ ላይ እንትን እንዳትለሽ። ከዚያ በኋላ ልክ ዝናብ ሊለምኑ በወጡበት ጊዜ እነዚህ ሰዎች ያቺ ጉንዳን ዝናብን ለምናለች። ገብቷቸዋል አይደል? አምላክ ደግሞ አላህ ስብሐነሁ ወተዓላ ለፍጥረታትን ብቻ የሰዎችን ብቻ ሳይሆን የማንኛውንም ፍጥረት ልመና ይሰማል። ያቺ ጉንዳን ልክ እንዲሁ ዝናብን ለምናለች። አላህ ስብሐነሁ ወተዓላ ዝናቡን ለገሳቸው፣ ወዲያው አወረደ። እነዚህ ሰዎች ተመለሱ። ምክንያቱም ያቺ ፍጥረት ከፍጥረታቶች መካከል አንድ ፍጥረት ለመነችውና ሱለይማን ዓለይሂ ሰላም የዛችን የጉንዳን ቋንቋ ከሚረዱ ነቢያቶች መካከል ነበር። በቁርአንም በሐዲስም ላይ ተገልጿል። ገብቷቸዋል። ስለዚህ ያንን ነው እንጂ እነዚህን ሰዎች ስለ ኃጢአታቸው ጉንዳኒቷ ማለደችላቸው የሚል በፍጹም አታገኝም። ምልጃ ብሎ ማለት በአምላክና በሰዎች በኃጢአተኞች መካከል የሚሆን አንድ ጊዜ እዚያ ጋር ስለ ኃጢአታቸው ማለደችላቸው የሚል አለ። ሰላጤት አላልኩም። ማለደችልህ ስልህ ለምሳሌ ህዝቡ ዝናብ ባጣ ማለት አንደኛ ነገር አንድ ሰው ስለ አንዱ ሰው ይጸልይለታል። አንተ አሁን ለምሳሌ እንደኛ አስተምሮ ያዕቆብ መልእክት ላይ እኔ ለምሳሌ እነዛ ህዝቦች ተቸግረዋል። ዝናብ የላቸውም። ከዛ ጸሎት ሊያደርጉ በሚል እስኪ ሐዲሱን ክፈትና አንብብልን። እስካሁን ያወራው ሀሳብ ምንም ስላልገባ ሐዲሱ ይከፈት። ሳይሆን አዲስ ነው ገብቷል። ግን አንተ ያልከው ስራ የለም። ለማንኛውም እሺ እናውጣው። ቁጥር ስንት ነበር ያልከው? 15-10 ምን ላይ ቡኻሪ ሙስሊም? ቆይ እስኪ አሁን ያየሁት እንትኑን እሺ ታውቀዋለህ። ካንተ ክፈተው እንትን ልበልልህ ይልክ እንትኑን ችግር የለም አውቀዋለሁ። ማን ጽፎ ይሰጣል? ምን አልከኝ? ሐዲስ ላይ እኮ ነው። ሐዲሳችሁ እንትኑ ሐዲሳችሁ በጣም ረጅም ስለሆነ ነው። የትኛው ማንም ጽፎኛል ነው? አማርኛ የተተረጎመ ሐዲስ የለንም። ተርጎመ ሰጠው ነው። ማን ነው ተርጎመ የሰጠው? እኔ ራሴ ነኝ የተረጎምኩ። ችግር የለውም። እሱ ህዝቡ እንዲማር ነው። እዚህ ጋር ብዙ ማያነብ ስላለ እንግሊዘኛ ህዝቡ እንዳላጭበረብር ህዝቡ እንዲማር አላለም። እዚህ ጋር እንግሊዘኛ የሚችል ህዝብ አይደለም። 2400 ህዝብ እንዲረዳ ብዬ ነው የተረጎምኩላችሁ። እንግሊዘኛውም አለ አረብኛውም አለ። እናንተ ሙስሊሞች እንዲረዱ ሐዲስን ልታስረዳቸው ይዘህ መጣ። እኛ እንደ መጽሐፍ ቅዱስ አዳንት ሜት አድርግ አንድ ህፃን ልጅ ሙስሊም ያዝ አድርገህ ስለ ሱለይማን ዓለይሂ ሰላም ታሪክ ብትጠይቀው ይሄን ታሪክ አብሮ ያነሳልሃል። ሁሉ ሙስሊም ያውቀዋል እኮ። እኛ እንድንረዳ ይዞ መጣ። ምክንያቱም አዲስ ነው ያገኘው። ጉንዳን ያማልዳል እናንተ ይዘው ብሎ ይዘው መጣ። እሺ ሐዲስ የት ይገኛል? ትልቁ ላይ ነህ። በቃ ትልቁ ላይ አድርገናል። ሐዲስ የት ይገኛል?
ስሙ በአረብኛ እንጻፈው አልመሽ። ቆይ ስሙ እኮ ስለሚያየዝ ነው አረብኛ አልችልም። እሺ አንዴ ተርጉሜዋለሁ ብለህናል። ምን ብለህ ተረጎምከው? ተርጉሜዋለሁ እኔ ነው። ምን ብለህ ተርጉሜዋለሁ? አንደኛ ነገር ህዝቡ ማንበብ ስለማይችል ነው። ለዛ ነው አሁን እንግሊዘኛውን ባመጣ አንተም አታነበውም። ለዛ ነው። ቆይ አንዴ ጊዜ ስጠኝ። አንዴ አያችኋት አይደለ? በቃችን ለመናገር ነው ህዝቡ ስለማያነብ አለ። አሁን በጣም ይቅርታ ለሌሎች ክርስቲያኖች ክብር ስል ትቼዋለሁ። ወላሂ እግዚአብሔርና ኢየሱስ መሀይም እንደሆኑ ላሳይህ ነበር አሁን ከመጽሐፍ ላይ። ግን ሌሎች ክብር ያላቸው ክርስቲያኖች አሉ። አንተ አድርገህ ምን አውጣሁን ማስረጃውንና ወደ ሌላ ሰው እንድንሄድ ስርዓት የሚባል የላቸው። በጣም ትንሹ ላይ አድርገኝ አንተ። እስከዛ ድረስ አንተ በትልቁ ወን ትንሹ ላይ አድርገኝ። እኔ ከፍታለሁ። ማስረጃውን ክፈት፣ ችግር የለውም። ትልቁ ላይ ነህ እኮ እንትኑን እንትን ልበለው አይታይም። እሺ ይኸው ማስረጃዬን ሲከፍት ምን እንደሚሆን አናወርድህም። ትልቁ ላይ ሆነ አይቻልም፣ አትወርድም። እሺ እንደዚህ አሁን በምን ታነበዋለህ ወንድሜ? አንተ አንብበህ ንገረን ምን ይላል? እኔ ተረጉምልሃለሁ፣ ችግር የለም። አንተ አንብበህ ንገረን ምን ይላል ሐዲስ እኮ እንግሊዘኛውን አመጣልሃለሁ። እንትን አንዴ ትንሽ ላይ ምን እንደሚል ሐዲሱን ንገረን፣ አንብበው። ተርጉሜዋለሁ ብለሃል። ለመጨረሻ ጊዜ ልጠይቅህ ሚስካት አልሙሳባ የሚል የለ። ለማንኛውም ሚስካት አልሙሳቢህ እሺ፣ ቁጥር ስንት ላይ ነው ያለው? ሚስካት አልሙሳቢህ ላይ 15:10 ሚስካት አልሙሳቢህ አረብኛ ግዴታ መቻል የለብኝም። እሺ፣ ችግር የለውም። አረብኛውን አጣማላት። እሺ ቶሎ በለሽ። እሺ፣ ቁጥር ስንት ነው? 15:10 ኔትወርክ በጣም እያስቸገረኝ ነው። ቶሎ በል ያለውበት አካባቢ። እሺ 15:10 እዛ ላይ ግን ቃል በቃል ማለት ነው እነዛ አካሎች ዝናብ አጥተው ጉንዳሏ እጇን ወደ ላይ ወደ ሰማይ ዘረጋች፣ ከዛ ጸሎታችን ተሰምቷል ይላል። ሚካኤል አይሰማህም? ለምን ትረብሻለህ? ላወጣልህ ነው እያነበብክ ልታስረዳህ ነው። ና ያውና ዝጋ። ሚስካት አልመሳቢህ ነው አይደለ? 15:10 ያ አንብባ እናስረዳ እኮ አይልም ብላል። አንተ አስረዳን እኮ ብያለሁ እኮ በርሷ ላስረዳ። አዲሱ እንደዛ አይልም አልከኝ እኮ አንተ ነህ እኮ ይሄን እንግሊዘኛ እችላለሁኝ አስረዳለሁ ስትለን ነበር። እያነበብክ አስረዳን እኮ አስረዳን። አንተ አይልም አላልከኝ? ጉንዳሏ እጇን ወደ ሰማይ ዘረጋች ተርጉሜዋለሁ ብለህን ነበር። ማን እንዴት ነው የተረጎመው? አንብበው አታውቀውም። እግዚአብሔርን አታውቀውም። ሙሱ ስለማታውቀው ነው። ሐዲሱ ራሱ አታውቀውም። አንብበውና ቶሎ በል እንትን በለል። ወጥቷል ማስረጃ። ወዴት ባትሄድም አንብብ። ጠይቄያለሁ። እችላለሁ። ምንድን ነው አንተ ሀሳብህ? አሁን ሀሳቡ አይልም ነው ሀሳቤም እንግሊዘኛ እችላለሁ። አችለውም። እኔ ሁሱ አታነበውም። እግዚአብሔርን አታነበውም። እኔ እኮ አማርኛውን ያመጣሁልህ ለአንተ ላግዘህ ብዬ ነው። እኔ አንተ ለአንተ ላግዝህ ነው። ሌላ የሚያግዝህ አካል ካለ ያግዝህ። ወዴትም አትሄድም። ዛሬ አንብበህ ትተረጉማለህ። ሚካኤል ወላሂ አለቀህም። አንብባት። ምን ትላለች? አላቀበል ድምጽ ከፋ ሁሱ ምኑን ነው የማላውቀው? አባቴኛ ከስድስተኛ ያመለጠን አይደለም። ቶሎ በል። አሁን አይልም ብላል። አንብበው። አሁን ልናየው ነው። ና አንብብና ተርጉም። ሁሱ ለአንተም ክብር አይደለም። አሁን እኔ እናንተ አንተራረብ። አንብቦ በቃ ምን ታድርግ? ተርጉሜዋለሁ አለን ቅድም። ምን እንዴት ነው የተረጎመው? ብፁዕ ቅዱስ አቡነ ጎግል ላይ ተርጉሞ መጥቶ ነው። አያቸው አይደለ? እንግሊዘኛ እችላለሁ አለ። አንብብና አስረዳ። ወላሂ እግዚአብሔርን አትችለውም አንተ። እግዚአብሔርን አታነበውም አንተ። አትችለውም። ህፃኑ ነኝ ሐዲስ የቀራሁት ያው ባነበብኩልህ መሰረት እዚህ ይገኛል። ለማንኛውም ላስረዳ ተማሩና መጨረሻ ይሆንልሃል። وعن ابي هريره رضي الله عنه قال يتدرك وعن ابي هريره رضي الله وعن ابي هريره رضي الله عنه قال سمعت رسول الله صلى الله عليه وسلم يقول ابو هريره يتبالو ታላቁ ሱሐባ የአላህ መልእክተኛ ነብዩ ሰለላሁ ዐለይሂ ወሰለም እንዲህ ሲሉ ሰማኋቸው አለ።
ኸረጀ ነቢዩን ሚነል አንቢያ ከነቢያቶች መካከል አንድ ነቢይ ወጣ። ቢናስ ሰዎችን ይዞ ወጣ። የስተስቂ ዝናብን ከአላህ ስብሓነ ወተዓላ ለመፈለግ። ፈኢዛ ሁወ ቢነምለትን እርሱም አንዲትን ጉንዳን አገኘ። ራፊዓ ባዕض ቀዋኢሚሃ ኢለ ሰማ ከፊል የሰውነቷን ክፍሎች እግሮቿን ወደ ሰማይ አንስታ አገኛት። ፈቃለ አለ እርጅዑ ተመለሱ አለ ሱለይማን ዓለይሂ ሰላም ፈቀድ እስተጂበ ለኩም ሚን አጅሊ ሃዚሂ ነምላ ስለዚች ጉንዳን ተብሎ ለእናንተ ዝናብ ተለግሶችኋል ወይም ትሰጣላችኋል። አንደኛ እዚህ ቦታ ላይ ጉንዳን ታማልዳለች የሚል ቃል በፍጹም የለም። አንተ የተናገርከው ጉንዳን ታማልዳለች የሚል የቱ ጋር ነው ያገኘኸው? ሲቀጥል አሁን አንተ ራስህ አውርተዋል። ዝናቡ የዘነበላችሁ በማን ምክንያት ነው? በማን ምክንያት ነው የሚል የለም። በማን ምክንያት ነው የሚል የለም። አሁን ዝናቡ የዘነበላቸው በማን ጸሎት ነው? አዳምጥ። ጉንዳኗ እጇን ለምን ዘረጋች ወደ ሰማይ? አዳምጥ። አንተ የተናገርከው ምን ብለሃል? እዚህ ቦታ ላይ ጉንዳን ያማልዳል ብለህናል። ጉንዳኑ ያማልዳል። አልጸለየችም ጉንዳኗ? አሁን ጸለያለች አልጸለየችም? ጉንዳኗ ስለማን ነው የጸለየችው? እሺ እጇን አልዘረጋችም ወደ ሰማይ? እሺ ዘርግታለች። ለምንድን ነው የዘረጋችው? ለራሷ ዝናብን ለመለመን ጸሎት ለማድረግ። ምን አልከኝ? ጸሎት ለማድረግ። እሺ ዝናቡ እንዴት ዘነበ? እርሷ ጸሎት ስላደረገች። ቴንኪው። እንደምታዩት ጉንዳኗ ጸሎት ስላደረገች ዝናቡ ዘነበ። በቃ መለስከው እኮ ጉንዳኗ ጸሎት ዝናብ ዘንቧል አልከኝ እኮ። ከዚህ በላይ አታዳምጥ። ለማን የለመነችው? ለእነርሱ ለመነች ወይንስ ለራሷ ለመነች? ጉንዳኗ ሜት አታድርጉት። መልስ። ማማለድ ማለት ነው። ቴንኪው። ለራሷም ሆነ ለሰዎቹ ዝናቡ ለራሷ ዘንበናው ጸሎት ያደረገችው እሷ አይደለም። እሺ አዳምጥሽ፣ ረጋ ብለህ አዳምጥ እንድትረዳ። እኔ ለማንም አይ ዶንት ኬር። እዚህ ጋር ለማንም አይባልም። የምልጃን ትርጉም አልተረዳህም ማለት ነው። ከመጀመሪያው ምልጃ ማለት ጸሎት አድርጋለች ብለኛል አይደል? አላደረገችም አላልኩህም እኮ። እሱን ከራሴ እኮ ያነበብኩልህ። ምልጃ ማለት ትርጉሙ ምን ማለት ነው? ቴንኪው። እሺ ጸሎት ስታደርግ ባረገች ሰዓት ዝናብ ዘንቧል አልዘነበም? ለህዝቡ እሱ አይደለም ጥያቄው። እሱንማ እኔ ራሴ እያነበብኩት መልስልኝ። ዝናብ ዘንቧል ለህዝቡ አልዘነበም? አታምልጠኝ፣ መልስልኝ። አታምልጠኝ ይላል። ከዚህ በኋላ ዘይት እኮ አትገባ። የመጨረሻ የምትናገረው ስማየው ይሄውልህ። ዝናብ ዘንቧል፣ ዱዓ አድርጋለች። ማማለድ ማለት ግን ስለሌሎች መለመን ማለት ነው። ይቺ ጉንዳን አዳምጥህ፣ ይቺ ጉንዳን ስለሌሎች ብላ ነው የለመነችው፣ ስለራሷ ነው የለመነችው? እሺ እኔ የምትመልስልኝ ጉንዳኗ ጸልያ ዱዓ አርጋ ዝናብ ዘንቧል አልዘነበም? ለአንተ የምመልስልህን ሳይሆን አንተ የተናገርከው አለ ወይ? እዚህ ነው ጥያቄው። አንተ የተናገርከው አለ? መልስ ስጠኝ። ቃል በቃል ብለኸኛል እኮ እንደሚ ጉንዳኗ ጸልያለች፣ እጇን ወደ ሰማይ ዘረጋችም ዘርግታለች። እኔ መልስ እሰጥሃለሁኝ። አንተ የተናገርከው ግን የለም አይደለ? እሱ ጨርስ። እየጠየቅኩ ነው። ጉንዳኗ ጸሎት አድርጋለች አላረገችም? እሺ ለመጨረሻ ጊዜ ዱዓ ነው የምትሉት? ዱዓ አድርጋለች አላረገችም? ልጠይቅ አይደለም የገባኸው። ልጠይቅ ሳይሆን በእስልምና ላይ እንዲህ አይነት ትችት አግኝቻለሁ ብለህ ነው የገባኸው። ሁሴን እዚህ ቦታ ላይ ጥያቄ ያለኝ ሐዲሱ ላይ ብለህ አይደለም የገባኸው። ቆይ አንዴ። ስለዚህ ሙግትን ይዘህ ስለመጣ ያ ልትሞግተው የመጣኸው ነገር አለ ወይንስ የለም? አለ። ይኸው ጠየቅኩ እኮ መለስክልኝ እኮ። እንደምታዩት መልሰህልኛል። ምንም እኮ ሁሱ። እሺ ዝናቡ የዘነበው በማን ምክንያት ነው ስል እኮ በማን ጸሎት ነው ዝናቡ የዘነበው? መልስልኝ። ታገኘዋለህ መልሱን እኮ። እሱ ቀላል እኮ ነው። እንረዳዳ። ዝናቡ የዘነበው በማን ጸሎት ነው? በቃ ምንም ማድረግ አይቻልም። ይኸውልህ በጥያቄ መልክ ብትመጣ እኔ ልመልስልህ ዝግጁ ነኝ አልኩህ። አሁንም ልመልስልህ። ጉንዳኑ የዘነበው በማን ጸሎት ነው? አታዳምጥም? አትመልሰውም። እግዚአብሔርን አትመልሰውም። ጉንዳኑ የወረደው በጉንዳኗ ዱዓ ምክንያት ነው። እሱን እኮ መጀመሪያም እየነገርኩኝ ነው። ቴንኪው። ዝናቡ የዘነበው በጉንዳኗ ዱዓ ምክንያት ነው ብለኛል። ስለዚህ እዛች ጋር ዘጋቢው ምን ብሏል? መልስ አንብበው። ለመጨረሻ ጊዜ ላናገርህ ነው። ለሌሎቹ ክብር ስል ነው የማናገርህ። አንደኛ
ታማልዳለች ብሎ ነው የመጣው። ታማልዳለች የሚል ቃል የለም። ሁለተኛ ጉንዳኗ ስለ ሰዎቹ የምታውቀው ጉዳይ የለም። እንደ ማንኛውም ፍጥረት ሲራብ ጉንዳኑ ይለምናል። ለመነ፣ አላህ ስብሐነሁ ወተዓላ ዝናብን ለገሰ። ገብቶሃል አይደለ? ማማለድ ማለት ትርጉሙ ምን ማለት ነው? ዘሚካኤል ትርጉሙ ምን ማለት ነው? ጊዜ ስጠኝና ልመልስልህ ወንድሜ ሁሱ። አንደኛ ጊዜ ሰጥቻለሁ። ማማለድ ማለት እንዳወራ ጊዜ ካልሰጠኝ መልስ አታገኝም። እሺ ቴንኪው። አዳምጥ እንጂ ረጋ በለህ። ጠይቀህ ሚዩት አድርገህ ማዳመጥ ነው። መልስልሃለሁ። እሺ ጥያቄ እንድገመውና መልስ። አሁን ይኸው ሚዩት አደረግኩልህ። ጥያቄ ምንድን ነው? ቴንኪው። እሺ ወገናችን ያቀረብከው ጥያቄ እዚች ጋር እኔ ካነበብኩት ነገር አንጻር ጉንዳኗ ለሙስሊሞች እዚች ጋር ላሉት ሙስሊሞች ማልዳለች አልማለደች የሚለውን ነገር ነው እያመጣው። አንተ ለምንድን ነው የማትሰማው? እያወራሁ አይደል? ምን ሆነ ነው? ከመጀመሩ እንደዚህ ማን ካንተ? ቆይ ጃቢራ ተረጋጋ እንዴ። መረጋጋት አይደለም፣ ከመጀመሩ ነው እንደዚህ ሆንኩ። ያንተን ጥያቄ መልስልሃል። አንተ ገና ኖ አይደለም አይኔ የለውም በሚለው ተወዛግበሃል አይደለም። እሺ እኔ ልንገርህ፣ ካሁን በኋላ አለምንም አስወርድ። አንተ በቀደም ምን ብለኛል? እኔ ምንም አውቀው ነገር የለኝም ብለሃል። አስወርድሃለሁ። እሺ አንዴ ጉንዳል ትማልዳለች አትማልድም? ማማለድ ምን ማለት ነው? መልስልኝ። ማማለድ ምንድን ነው? አንዱ ስለ አንዱ ጸሎት ማድረግ ማለት ነው። ጸሎት ማድረግ አንዱ ስለ አንዱ ጸሎት ማድረግ። እሺ በቃ አንዴ ማስረጃ እያሳየህ ትልቁ ላይ ነህ። ክፈታ ሂድ። አሁን አማርኛም ላስተምራችሁ እንግሊዘኛም የማትችሉ ህዝቦች በጌታ ስም። እሺ አሁን ወደዛ ልግባላችሁ። ምልጃ የምንለው ነገር ምንድነው? ከእግዚአብሔር ዘንድ አንድ ጻድቅ የሆነ ሰው ላስረዳ። እሺ ሁሱ ኧረ ተረጋጋ። አንተ በቃ ይበቃል። ለመጨረሻ ጊዜ ተረጋጉ በጌታ። ማስረጃ የለህም ዝም ብለህ ነው ምልጃ ማለት ይሄ ማለት ነው የምትለን። እንደሱ ከሆነ አይሆንም። ዘሚካኤል በማስረጃ እንዲሆን ክፈትና ሳየን። እሺ እንደዚህ በጸባይ እያናገርህ ነው። ክፈት። ለመጨረሻ ጊዜ እድል እንስጥህ። እንደ ክርስትና እንደፈለግከው ይሁን ከፍተህ አሳየን። ምልጃ ማለት ይሄ ማለት ነው ብለህ አሳየን። እሺ ምን ይላል መሰለ መጽሐፍ ቅዱስ ላይ መክፈት ስለማልችል ነው አንድ ስልክ ነው ያዝኩት። ምን ይላል? አንዱ ሰላም ይጸልይ ይላል። ያ ጸሎት ነው የሚባለው። ስለዚህ አንተ አንድ ነገር ቢጎልብህ አንድ ጻድቅ ሰው ይጠይቃል። እንደናንተ ደግሞ ጉንዳኗ እስካሁን የታገስኩት አንተ ብዬ አይደለም። አንተ ስለ ጮህ ካብሬ የተጫጫፍኩት ምናምን አንተ ብዬ ሳይሆን ለምንም በማይረዱ ልጆች ላይ ክርስቲያኖች ላይ የሆነ ነገር አንተ ቤት ጭረህ ለመሄድ እንዳሰብክና ያንን ለማስረዳት ስል ነው። እንደ ጠቅላይ ስርዓት ቢኖር በጣም የተሻለ ነው። አንደኛ ጉንዳን ያማልዳል የሚል ቃል አለ ብሎ ነበር። እዚያ ላይ ጉንዳን ያማልዳል የሚል የለም። ማማለድ ማለት ምን ማለት ነው ብዬ መጀመሪያ ሳስረዳ ነበር። ማማለድ ሲነሳ ሁልጊዜ ኃጢአት ይነሳል። ምክንያቱም ስለ ኃጢአት ከአምላክ ፊት ቆሞ ይቅርታን መጠየቅ ነው ማማለድ ብሎ ማለት ማስታረቅ ማለት ነው። ጉንዳን እዚያ ቦታ ላይ ስለ ኃጢአት የተነሳ ነገርም ራሱ የለም ሲጀመር። ማማለድ የሚባለው የሚሆነው ነገ የትንሣኤ ቀን ከአምላክ ፊት አማኞች ኃጢአት ካለባቸው በዚያ በኃጢአታቸው እንዳይጠየቁ ነቢያቶች በአምላክ እና በኃጢአተኛው መካከል ሆነው የሚያደርጉት ልመና እርሱ ምልጃ ይባላል። አምላካችን አላህ ሆይ ማርላቸው ብለው ይለምናሉ። አንደኛ እያወራ ያለው ስለዚያ ነው። ሁለተኛ እንዳው በሱ በሄደበት እንኳን መንገድ ብንሄድ ጉንዳኑ ማማለድ ብሎ ማለት ስለሌሎች መለመን ማለት ነው። ገብታችኋል አይደለ? ስለሌሎች መለመን እርሱ በመጣበት አሁን በተናገረው ሂሳብን ብንሄድ ስለሌሎች መለመን ከሆነ ጉንዳኑ ስለማን ነበር የለመነው? ስለ ሰዎቹ አስታውሶ ምናምን አይደለም። ጉንዳኑ ስለ ራሱ ነው የለመነው። ገብታችኋል አይደለ? ጉንዳኑ ስለ ራሱ ነው የለመነው። ነገር ግን አላህ ሱብሓነሁ ወተዓላ ያንን ዝናብ አወረደው። ከዚያ በኋላ ያ ባደረገው ዱዓ እነዚህን ተለገሱ። ግን ማማለድ ብሎ ማለት ያ ነገር ስለሌሎች ብሎ የሚለምነው ነገር ነው። ሐዲሱ ላይ የሚለው ጉንዳኑ ስለራሱ ነው እንጂ ስለሌሎች ብሎ የተናገረው ነገር አይደለም። ሶስተኛ ጉንዳኑ እዚያ የተነሳበት ስለምንም ኃጢአት የሚናገረው ነገር የለም። ይህን ይመስላል። ለማንኛውም ረጋ ብትሉ መልካም ነው ለመረዳትና ለማወቅ ይሁን። መጨረሻ ላይ እንደገና የተናገርከው ንግግር አንተ ወይ ሲባል ጊዜ ለእኔ መጠየቅ ነው የምፈልገው። ምክንያቱም የተናገረው እንደሌለ ስለሚያውቅ ማለት ነው። ያ ነው። ወአለይኩም ሰላም ወረሕመቱላሂ ወበረካቱ።
ያ አንዳንዴ እንደዚህ አይነት ዝም ብሎ ማይረባ የተረባ እንትን ይዞ የሚመጡ ልጆችን አደብ ብታስይዟቸው ጥሩ ነው። በነገራችን ላይ ትዕግስት እንዳለ ሆኖ አደብ ማስያዙም ግዴታ ነው። ሁለተኛ ደግሞ እንግሊዘኛ ቢያነብ ባያነብ ለራሱ ነው። እኛ ሁላችንም ኢትዮጵያውያን ነን። እንግሊዘኛ እኔ በበኩሌ ገና 9ኛ ክፍል ላይ ነው እንግሊዘኛ በካሪኩለሙ መሰረት የተማርኩት። ገባ ሁላችንም ተምረን የደረስንበት ቋንቋ እንጂ የመንግስት ሰማያት ቁልፍ በእጁ እንደያዘ ሰው ሊያቅራራብንም አይገባም። ሁለተኛ እሱ አላነብም ካለ አንተ ታነባለህ እንትና ያነባል ምናምን የሚሉ ተረባዎች ውስጥ ከዚህ በኋላ እንደዚህ አይነት እንትን ይዛችሁ የምትመጡ ልጆች አደብ አድርጉ፣ ስርዓት ያዙ። ብዙም መመጻደቅ አያስፈልግም። ሌላው በመማለድና በማማለድ መሃልም ትልቅ ልዩነት አለ። መማለድና ማማለድ የሚል ትልቅ ልዩነት ፕሮቴስታንትና ድሮ ልጆች እያለን ሰንዴይ ስኩል ተማሪዎች እያለን በማርያም ታማልዳለች፣ ክርስቶስ ይማልዳል አይማልድም የሚሉ ነገሮች ላይ ሚውት አድርጉ ከላይ ያላችሁ ልጆች። በእነዚህ ጉዳዮች ላይ እየተከራከርን ያደግንበት ቋንቋ ነች እቺ መማለድና ማማለድ የምትለዋ ነገር። ስለዚህ ሶስተኛው ፖይንቴ ደግሞ ላወራ ኡሱን ያቋረጥኩት አፍዋን ሶስተኛው ፖይንቴ ምንድነው? አላህ ፍጥረት ነች። በዛ ሰዓት ውሃ ቢጠማትም ምንም ብታደርግ ድርቅ ቢገባም ጉንዳኑም ሰውም ተጎጂ ነው በዛ ሰዓት። ኦኬ ሁሉም በራሱ ቋንቋ ወደ አላህ እጁን ዘርግቶ ቢለምን እኔ እዚህ ቦታ ላይ የሚታየኝ ያው ሰው ሁሉ የራሱ እይታ ነው ያለው። እኔ የታየኝ የአላህን የማየት አቅም ነው ያየሁት፣ የመስማት አቅም ነው ያየሁት። ሰዎችን ጃይንት የሆኑ ፍጥረታቶችን እያሉ ያቺን እጇን ዘርግታ አንተ ጨፍልቀ የምትሄዳትን አንተ ረግጠ የምታልፋትን ጉንዳን ጸሎት ሰምቶ መመለስ መቻል አላህ ምን ያህል ለፍጥረቱ እንደሚጠነቀቅ ለናንተ ለትልልቆቹ ለጃይንቶቹ ለምታስቡት ለምትራመዱት ለትልልቆቹ ሳይሆን ለዚች ለትንሿ ለጥቂቷ ብዬ ዛሬ ይሄን ዝናብ አዘንባለሁ ካለ ምኑ ጋ ነው መሳለቂያ ሊሆን የሚችለው? ምኑ ጋ ነው መሳቂያ ሊሆን የሚችለው? እንዴ እዚህ ጋር እኮ በጣም ትልቅ የአላህን ጥበብ የሚያሳይ ነገር ነው። ስለዚህ ሶስተኛው ፖይንት ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት በዛ ዘመን በሱሌማን ወይንም ደግሞ በጠቢቡ ሰለሞን ዘመን ጠቢቡ ሰለሞን ሁሉንም ነገር እንደሚያናገር እንስሳቶችንም የሚናገረውንም የማይናገረውንም እንደሚናገር እንደሚሰማ እንደዛ አይነት ጥበብ እንደተሰጠው መጽሐፍ ቅዱስም ይናገራል፣ ቁርአንም ይናገራል። ስለዚህ በዛ ዘመን ያቺኛዋ ጉንዳን እጇን ዘርግታ ስትለምን ጠቢቡ ሰለሞን ቢያያት ገባ እጇን አንስታ ስትጸልይ ቢሰማት አንተ ምን ይደንቃል? ጥበብ የተሰጠው ያ ንጉስ ከሰማ አንተ ስላልሰማ ጉንዳን በቃ ለአንተ በአንተ ቤት በጣም ተራ ነገር አድርገህ ጉንዳን ታማልዳለች ቡራ ከረዩ እንግሊዘኛ ምናምን ጂኒ ገለመሌ በጣም ነው ያወራኸው። ስለዚህ እኛ እንደዛ ማለትም አንፈልግም። ኡሱ ይኸውልህ አይደለም ኡሱን ቅድም ነግሮሃል። አንድ ህፃን ልጅ አንድ ሰፈራችሁ ያለ የሙስሊም ህፃን ልጅ ጠይቀው ኦኬ ሱሌማን ማን እንደሆነ ጠይቀውና ምን ማድረግ እንደሚችል ምን አይነት ጸጋ እንደተሰጠው ሁሉም ነቢያቶች የራሳቸው ጸጋ ይዘው መጥተዋል። ምን አይነት ጸጋ ተሰጥቶት ነበረ ብለህ ጠይቀው። የ5 ዓመት ህፃን ልጅ ይሄንን ካልመለሰልህ እስልምና ላይ እያስተማርን አይደለም ማለት ነው ልጆቻችንን። ምናልባት አንተ ዛሬ ጄሚኒ ላይ አስተርጉመ ጎግል እንትን ብለህ ስክሪንሾትህን እኮ ነው ማጥበብ ያልቻልከው። ባይዘው በጣም ለነገር ቸኩለ እየታዘብኩ ነበረ። በጣም እዚህ ጋር በጣም ብዙ ሰው የሚታዘበ አለ እኮ የጄሚኒን ትርጉም እኮ ስክሪንሾት ማጥበብ አቅቶህ ነው እኮ ከቅድሙ እንትን ስትለኝ ነበር። እሱ አወጣልህ እንግሊዘኛ ኦኬ ተርጉመህ አመጣህልን። እሺ ችግር የለውም አንችልም እኛ አመጣህልን አንብብ ተባልክ። ለምንድን ነው ያላነበብከው እንዴ? ሌላ እኮ የሚያይ ሰው የሚያነብ ሰው አለ። እያነበብን ነበር፣ እኛም እኮ እየታዘብን ነበረ፣ እያየን ነበር የተጻፈውን። አማርኛው አልታይ ሲለን እሺ አንተ ስክሪንሾት አልታይ ሲለን እኛ መልሰ የእንግሊዘኛው ሲወጣልን ማንበብ ቻልን። እሺ አነበብን፣ ግን ያንተን ትርጉም ነበር እየጠበቅን ያለ ነው። ምናልባት መማለድ የሚለውን ይሄ ልጅ ትንሽ የሆነ ለየት ያለ እንግሊዘኛ ያውቃል ብዬ እየጠበቅኩ ነበረ። እሱንም አውዳለው ልትል ነው ገባ? አውድ ልትል ነው ትርጉም ስትባል ነው ወይስ ምን ልትል ፈልገ ነው?
ስለዚህ ሌሎቻችሁም ከይቅርታ ጋር አረዘምኩባችሁ አፍዋን ሌሎችም ማውራት የሚፈልጉ እዚህ ጋር ነዛሩ ነጃ አውሩ። ግን እንደዚህ አይነት አደብ ይሄ ቅጥ ያጣ የህፃን ልጅ ጨዋታ የሚመስል የሰፈር ጎረምሶችን ሰብስበ እዛ ጋር የሆነ ቲፎዞ አድርገ የአርሰናልና የማንቸስተር ጨዋታ አድርጋችሁ አትምጡ። እዚህ ጋር ለንጽጽር ነው የመጣችሁት። ኦኬ እኛ ጉንዳኑም ያማልድ አያማልድ ኦኬ ያማልዳል ካለ የሚል አንተ የተረዳኸውን ነገር ካለ አይሁሱ እኔ ይሄን ነገር እንደዚህ ነበር የተረዳሁት በዚህ መልኩ ከሆነ አመሰግናለሁ። አይ አይልም በቃ እንግሊዘኛው እንደዚህ ነው የሚለው የአማርኛው ፍቺ ይሄ ነው የሚለው ሌሎች የሃይማኖት አባቶች የተረጎሙት ደግሞ በዚህ መንገድ ነው አንተም በዚህ መንገድ ዋጣው ያስኬዳል። በቃ ልጁ እዚህ ጋር ወንበር ይሰበው የተቀመጠው ይሄንን ለመጋፈጥ ነው። ሌላው ደግሞ እዚህ ላይ ያለነው ኦዲየንሶች ደግሞ እየሰማን ነው እንታዘባለን። ግን በጣም እንግሊዘኛን ቢግ ዲል አታድርጉት ፕሊዝ። ይሄ በጣም ተራ ነገር ነው ወላሂ በጣም ተራ ነገር ነው። ስለዚህ አፍዋን ሌሎቻችሁ መቀጠል ትችላላችሁ። ሰላም አለይኩም ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነህ? ደህና ነህ ሀቢቢ? አልሐምዱሊላህ ማለት ነው። አልሐምዱሊላህ። ምናልባት አንድ መልእክት ላስተላልፍ። አካውንቴ ዋርኒንግ ላይ ነው፣ ኮፒ ሊንክ አድርጉልኝ። እንዲሁም ደግሞ የአዲስ የተፖሰተ ቪዲዮ አለ ፒን ያደረኩት የመጀመሪያው። ባረከላሁ ፊኩም። ግቡና ኮፒ ሊንክ አድርጉ። እሺ ጥያቄ ያለው ካለ መግባት ይችላል። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እሺ እኔ ትንሽ ነገር መቀጠል ፈልጌ ነበር እዚህ ላይ ለምሳሌ ትንቢተ ዮናስ ምዕራፍ 3 ከቁጥር 4 ጀምሮ የነነዌ ሰዎች ጥፋት አጥፍተው እግዚአብሔር ሊቀጣቸው በነበረ ጊዜ ቁጥር 4 ላይ ምን ይላል? ዮናስም የአንድ ቀን መንገድ ያህል ወደ ከተማይቱ ውስጥ ሊገባ ጀመረ፣ ጮኸም፣ በ40 ቀን ውስጥ የነነዌ ትገለበጣለች አለ ይላልና ከዛ በኋላ የነነዌ ሰዎች እግዚአብሔርን አመኑ፣ ለጾምም አዋጅ በ40 ቀን ውስጥ የነነዌ ትገለበጣለች አለ ይላልና ከዛ በኋላ የነነዌ ሰዎች እግዚአብሔር ከታላቁም ጀምሮ እስከ ታናሹ ድረስ ማቅ ለበሱ ይለናል። ከዛ እዚህ ጋር ምን ይለናል? 7 ቁጥር ላይ እንስሳቶች እግዚአብሔር እንዴት እንደለመኑ ላሞችና በጎች ያሳየናል። አዋጅም አስነገረ፣ በነነዌ ውስጥ የንጉሱና የመኳንንቱ ትእዛዝ አሳወጀ ይላል። እንዲህም አለ ይላል፣ ሰዎችና እንስሳቶች ላሞችና በጎች አንዳችን አይቅመሱ፣ አይስሩም፣ ውሃንም አይጠጡ አለ። ከዛ 8 ላይ ምን ይላል? ሰዎችና እንስሳቶች በማቅ ይከደኑ፣ ወደ እግዚአብሔር በብርቱ ይጩሁ አለ። ማንና ማን? እንስሳቶቹ ከላይ የተጠቀሱት ላሞችና በጎች። ከዛ ወደ እግዚአብሔር ጮሁ፣ ለመኑ እያለን ነው። ከዛ ይሄ ከለመኑ በኋላ 10 ላይ ምን ያደርግላቸዋል? እግዚአብሔር ሰምቷቸው የነዚህ እንስሳቶቹን ሰምቶ እግዚአብሔርም ከክፉ መንገዳቸው እንደተመለሱ ስራቸውን አየ። እግዚአብሔርም ያደረገባቸው ዘንድ በተናገረው ክፉ ነገር ተጸጽቶ አላደረገውም ይላልና ይኸው እንስሳቶች ለምነው ጥፋትን አስቆመዋል እያለን ነው መጽሐፍ ቅዱስ ላይ ትንቢተ ዮናስ ምዕራፍ 3 ላይ ማለት ነው። ቀጥሉ። እሺ ጥያቄ ያለ ከላይ ክርስቲያን አላችሁ? ሰላም ነው። ሰላም ነው። እንዴት ነህ? አለ ይመስገን፣ ሁሉ ሰላም አለን። እኔ አገባቢ አንድ ጥያቄ ልጠይቅ ነበር ስለ ራሴ። እሺ አሁን እኔ እንደዚህ ነው ብዬ ማውራትም ባልፈልግም ግን ስለ እስልምና ማወቅ ስለፈለኩ ነው። እሺ ስለ እስልምና አምላክ በነቢያት በኩል ለሰው ዘር የደነገገው ሃይማኖት ነው። ይህን በርካታ ቦታ ላይ ይናገራል። ሸረዐ ለኩም ሚነ ዲን ይላል። ሃይማኖትን እኔ ደነገግኩላችሁ እያለ ይህን ሃይማኖት እንደደነገገው ይነግረናል። ወጃሂዱ ፊላሂ ሐቀ ጂሃዲሂ ይላል። በእኔ በአላህ ሃይማኖት በአላህ ዲን ላይ ተገቢውን ትግል አድርጉ እያለ እሱ የደነገገው ሃይማኖት እንደሆነ ይናገራል።
ወረዲቱ ለኩም ልእስላም ዲና ይላል። እስልምናን ሃይማኖት ብቻ ደነገግኩላችሁ ወደድኩላችሁ እያለ ይናገራል። ስለዚህ አምላክ አንድ የደነገገው ሃይማኖት እስልምና እንደሆነ ይነግረናል። ለቀደሙት ነቢያቶችም ደንግጎት እንደነበር ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ቢሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ቢሂ ኢብራሂም ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት ደነገግኩላችሁ ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን አዝዤባቸው የነበረውን ራሱን ሃይማኖት እያለ ይናገራል። ይህ ነው እና አምላክ አላህ ሱብሓነሁ ወተዓላ ይህን ሃይማኖት እንደደነገገው ለነቢያቶች ደንግጎ እንደሰጣቸው ይህን ተናግሯል። ይህን ከተናገረ ታዲያ እስልምና አስተምህሮ ትእዛዛቶቹ ምንድን ናቸው? የነቢያት ትእዛዛት ናቸው ወይንስ ሌላ ናቸው? የእስልምና አስተምህሮ የነቢያት የራሳቸው ሲያስተምሯቸው የነበሩ ትእዛዛቶች ናቸው። የመጀመሪያው ትእዛዝና መሰረት ምንድን ነው? አንዱን አምላክ በብቸኝነት ማምለክ ነው። ነቢያችን ሰለላሁ ዐለይሂ ወሰለም ሲናገሩ ቡኒየል ኢስላም ዐላ ኸምስ ሸሃደተን ላ ኢላሃ ኢለላህ እያሉ ይናገራሉ። ከአንዱ አምላክ በስተቀር በእውነት የሚመለክ ሌላ አምላክ የለም። ይሄ ነው የመጀመሪያው የእስልምና ሃይማኖት መሰረት። ያ አንድ አምላክ በአንድነቱ ላይ ሶስትነት የለበትም፣ አንድ ብቻ ነው። ያ አንድ አምላክ ለዘላለም ህያው ነው፣ በህያውነቱ ላይ ሞትነት የለበትም። ስለኔ ኃጢአት ብሎ ሞተ ምናምን ብሎ አምላክ ላይ አይሰራም። ያ አምላክ ሁሉን አዋቂ ነው፣ በአዋቂነቱ ላይ አላዋቂነት የለበትም። ያ አምላክ ሁሉን ቻይ ነው፣ በቻይነቱ ላይ አለመቻል የሚባል ነገር ከእርሱ ዘንድ የለም። ኢነላሃ ዐላ ኩሊ ሸይን ቀዲር ይላል። እኔ አምላካችሁ አላህ በሁሉ ነገር ላይ ቻይ ነኝ እያለ ይናገራል። ያ አንድ አምላክ ሁሉን ያስገኘና የፈጠረ ነው። ረቡ ሰማዋት ወልአርድ ወማ በይነሁማ ይላል። የሰማያት የምድር በመካከላቸው ያሉ ፍጥረት ሁሉ ፈጣሪና ጌታ ነው እያለ የሚናገር ነው። ያ አንድ አምላክ የአብርሃም የኢስሐቅ የያዕቁብ አምላክ ነው። ኢና አውሐይና ኢለይከ ከማ አውሐይና ኢላ ኑሕን ወነቢይነ ሚን ባዕዲህ ወአውሐይና ኢላ ኢብራሂም ወኢስማዒል ወኢስሐቅ ወያዕቁብ እያለ ይናገራል። እና ይሄን አንድና ብቸኛ የሆነውን አምላክ በብቸኝነት ማምለክ የሚያዝ የሆነ ብቸኛው መለኮታዊ ሃይማኖት ኢስላም ይባላል። ይህን ነው ነቢያቶች ሁሉ ያስተማሩት። በቁርአን ላይ ሙሉ ብናነብላችሁ ሁሉም ነቢያት ኢስላምን እንደሰበኩ ታገኛላችሁ። ለምሳሌ ኖሕን ብንወስድ ምን አለ? ወኡሚርቱ አን አኩነ ሚነል ሙስሊሚን አለ፣ እኔ ከሙስሊሞች እንደሆን ታዘዝኩ ይላል። ሐዋርያቶችም ወሽሀድ ቢአንና ሙስሊሙን አሉ፣ እኛ ሙስሊሞች መሆናችንን መስክር አሉ ይላል። ሙሴ ለህዝቦቹ ወቃለ ሙሳ ያ ቀውም ኢንኩንቱም አመንቱም ቢላሂ ፈዐለይሂ ተወከሉ ኢንኩንቱም ሙስሊሚን አለ፣ ህዝቦች ሆይ ሙስሊሞች እንደሆናችሁ በአላህ ላይ ተመኳላቸው ይላል። የሙሴ ህዝቦች ልክ እንዲሁ ረበና አፍሪግ ዐለይና ሰብረን ወተወፈና ሙስሊሚን አሉ፣ ሙስሊሞች አድርገህ ግደለን አሉ። አብርሃም ልክ እንዲሁ ማካነ ኢብራሂሙ የሁድየን ወላ ነስራንየን ወላኪን ካነ ሐኒፈን ሙስሊማ ይላል። ዮሴፍ ልክ እንዲሁ ተወፈኒ ሙስሊመን አለ። ሱለይማን ዐለይሂ ሰላም ወኩና ሙስሊሚን አለ። ስለ ሉጥ ዐለይሂ ሰላም ፈማ ወጀድና ፊሃ ገይረ በይቲን ሚነል ሙስሊሚን ይላል። እነዚህ ሁሉ የቀደሙ ነቢያቶች ሁሉ ሙስሊሞች እንደሆኑ ቃል በቃል ተገልጸዋል። የነቢያት መንገድ ኢስላም እንደሆነ ከዚህ ታገኛላችሁ። አምላክ የደነገገው ሃይማኖት እንደሆነ ታገኛላችሁ። እኛንም ትውልዶችን ሁሉ አላህ የጠራው ሙስሊም እንድንሆን ነው። ሙስሊም ለሆኑ ሰዎች ደግሞ በቀጣዩ ዓለም ገነትን እንደሚያወርሳቸው ቃል ገብቶላቸዋል ማለት ነው። ይህን ይመስላል ኢስላም። እሺ እዚህ ላይ አሁን እኔ ያለሁበት መኖረው ከቤተሰብ ነውና አንተ ግን መከታተል ከጀመርኩ ብዙ ቆይቻለሁ። ግን አባቴ የሃይማኖት ተከታይ ነው እና አገልጋይ ነው። በየሳምንቱ እሁድም ቅዳሜም ቸርች ካልሄዱ ግዴታ ነው እና ከእስልምና ጋር አሁን እስልምናን ብቀበል አይጋጭብኝም እና ብዬ ነው። እሺ እስልምናን መቀበል የአምላክ ትእዛዝ ነው። የቤተሰቦቻቸው ፍላጎት ደግሞ ከአምላክ ትእዛዝ ጋር ቢጋጭ የአምላክ ትእዛዝ ነው መቀደም ያለበት። ስለዚህ አንተ እስልምናን ተቀብለ ለቤተሰቦችህ ማሳወቅ ግዴታ አይሆንብህም። ለአባትህም ለእናትህም ለማንም አትንገር አንተ። ነገር ግን መቀበልህን በራስህ ይዘህ ጌታህን አምላክህን አላህን ለብቻ ገንጠል ብለህ የምታመልክበት የምትሰግድበት ቦታ ካለ ትንሽ ክላስ ካለች እዛ ለብቻ መስገድ። በየሰዓቱ አምስቱንም አውቃት ሶላት በምሰግድ ጊዜ ቤተሰቦች ይኖራሉ ካልክ በአንድ አውቃት ሶላት የቀኖቹን በቀን የሌሊቶቹን በአንድ የሌሊት ክፍለ ጊዜ ላይ ሁላቸውንም ሰብስበህ መስገድ እስከሚመቻችልህ ድረስ በዚህ ሁኔታ ታደርጋለህ። ወይንም በአቅራቢያ ጓደኞች ካሉ ሙስሊም ጓደኛ የምታምነው ሚስጥር የሚጠብቅልህ ካለ እሱ ጋር ሄደህ ሰግደህ ትመለሳለህ ማለት ነው። ይህን ታደርጋለህ። አሁን ግዴታ ቸርች መሄድ ይኖርብናል። ሙሉ ቤተሰብ ያጎቴ ልጅ አለ በዚህ ሳምንት የሰለመ ዮሴፍ የሚባል ልጅ አለ። እሱ የምትችል ከሆነ ቸርች ላለመሄድ እንዳትሄድ አይቻልም።
የግዴታ እዛ ካልሄድክ በአንተ ላይ ችግር የሚፈጥርብህ ከሆነ አባትህ መሄዱን ትሄዳለህ። ግን እዛ ሄደህ አምልኮ እንዳትሰራ ትሄዳለህ። ደርሰህ እንደ ማንኛውም ቦታ እንደምትሄደው ደርሰህ ትመለሳለህ። እዚያ ቦታ ላይ ቁመህ ከዚህ በኋላ ክርስቶስን የምትለምንበትና ለእርሱ አምልኮ የምትሰራበትን ጊዜ ታቋርጣለህ። ክርስቶስ ዒሳ እጅግ በጣም የተከበረ የአምላክ መልእክተኛ ነው። ልክ እንደኛ አላህን የሚገዛ የሆነ የአላህ አገልጋይና መልእክተኛ ነው። መልመሲሑ ብን መርየም ኢላ ረሱልን ይላል አላህ፣ መልእክተኛ እንጂ ሌላ አይደለም። ለን የስተንኪፈ ልመሲሑ አን የኩነ ዓብደን ሊላህ ይላል። ክርስቶስ ለአላህ ባሪያ ከመሆን የሚጸየፍ አይደለም ይላል። አላህን በጣም የሚገዛ ሰው ነበር። ስለዚህ ትሄዳለህ፣ ትመለሳለህ እስኪመቻችልህ ድረስ። ግን አምልኮ አትሰራም እዚያ ቦታ ላይ። ይሄ ነው። እሺ ምን አልከኝ? እስልምናን ለመያዝ ምን ማድረግ አለብኝ? ሙስሊም ለመሆን ምን ማድረግ አለብኝ? ሸሃዳ ትይዛለህ ከኔ ጋር። ከዛ በኋላ ስለ ሶላት አሰጋገድ በመማር ለዚህ ላመንከውና ለመሰከርከው ለአንድ አምላክ ለአላህ መስገድ ትጀምራለህ። እስላማዊ ትምህርቶችን በመማር ግሩፕ ያስገባሃል። እዛ ተካተህ ትምህርቶችን ትወስዳለህ ማለት ነው። ያ ነው። እሺ የምለውን ቃል አብረህ ለማለት ዝግጁ ነህ? አሽሀዱ አላ ኢላሃ ኢለላህ ወአሽሀዱ አነ ሙሐመደን ረሱሉላህ። እሺ ከዚህ በኋላ ሙስሊም ነህ። አሁን ያልከው ቃል የሸሃዳ ቃል ወይንም የምስክር ቃል ይባላል። ትርጉሙ እነሆ ከአላህ ሌላ አምላክ የለም ብዬ መሰክራለሁ፣ ሙሐመድ ደግሞ የአላህ መልእክተኛ ናቸው ብዬ መሰክራለሁ ማለት ነው። ይረክም ይችላል። እሺ ግሩፕ ምናምን አስገቡት። እሺ ግሩፕ አስገቡትና እንትን ይማር ከእናንተ ጋር እስላማዊ ትምህርቶች እንዲማር አድርጉት። ስለ ሶላት አሰጋገድ ምናምን እንዲማር አድርጉትና ሶላትን ይጀምራል። ጃስሚን ከላይ ያለችውን አናግራት። ሁድ እሺ መርሐባ ሸልማች እብራሂም አንዴ ፍየሏን ሚዩት አድርጋት። ሁሱ የፍየሏን ቀጥሉ። ምን አልከኝ? አይ ጥያቄውን መልስላት። ፍየሏን አታፈናት፣ ጥያቄውን መልስላት። ኧረ በአላህ ሚዩት ላድርጋት አንዴ። እንዳው እብራሂም ሚዩት አድርጋት። ኧረ ሰማጃ እኩል ነው ሻዳ ያዘችው። እናንተ ተሳደቡ፣ እኛ እናሰልማለን። አላሁ አክበር፣ ተክቢር ተክቢር ተክቢር፣ አላሁ አክበር። ወንድማችን እንኳን በደህና መጣ ወደ ቀጥተኛው መንገድ፣ ወደ ተፈጠረ ዓላማ፣ አላህን በብቸኝነት ወደ ማምለክ እንኳን በደህና መጣ። እኛም ቸርች ነበርን የዛሬ 2-3 ዓመት። እርግጥ አልሐምዱሊላህ ጽናት ይፈልጋል እስልምና። አሁን ሸሃዳ ይዘህ የምትተወው ነገር አይደለም። ብዙ መጋፈጥን መጽናትን ይጠይቃል። ስለዚህ አላህ ሂዳያውን ሰጥተዋል። ተቋውን ጽናቱን ደግሞ ይስጥህ። በርታ። ቤተሰቦችህንም አላህ ወደዚህ መንገድ ያምጣቸው። አላህ ሰበብ ያድርግህ። አላሁ አክበር። ቀጥሉ ልጆች፣ እንዳይረብሻችሁ። ከላይ ያለው ልጆች ካሉ ማውራት እችላለሁ? ይቻላል። እሺ እንደምን ዋላችሁ? እንደምን አደራችሁ? ሰላም ክርስቶስ ከእናንተ ይሁን። እሺ ደህና ነህ ሆይ? እንዴት ነህ? የክርስቶስ የአብርሃም የይስሐቅ የያዕቆብ አምላክ የአላህ ሰላም በሁላችሁ ላይ ይስፈንሽ። ጥያቄ ምንድን ነው? አሚን ኤክሰፕት አላህ ከሚለው በመጀመሪያ ጥያቄ ምንድን ነው? ሌላ ጥያቄ ነበር ያዘጋጀሁት፣ ግን አሁን ሻሃዳ ያዘ ያላችሁኝ ልጅ ጥያቄ ያለ እናስተናግደህ። አህለል ኪታብ? አዎ አለኝ ጥያቄ። አንድ 3 ጥያቄዎች አሉ።
ጥያቄ ምንድን ነው? እሺ የመጀመሪያው ጥያቄ ምን መሰለው ወንድሜ፣ አሁን ለምሳሌ ሻዳ የያዘ ያላችሁት ልጅ ማን የሚለው ልጅ ሲጀመርም ጥያቄ ሙስሊም አለህ ወይ? አይደለም። ጥያቄ አለህ? እናስተናግደህ። አለኝ ጥያቄ። አይሰማም እሱ። ለሶስተኛ ጊዜ ልድገመው። ጥያቄ ካለህ ጥያቄ ጠይቅ። እሺ ጥያቄ ምንድን ነው? ኦኬ ሁለት ጥያቄዎች አሉኝ። ጥያቄ ምንድን ነው? እሺ በቃ በቀጥታ የልጁን ሀሳብ ትቼዋለሁ። በቀጥታ ወደ ጥያቄ ልሂድ። በቃ እኔ ምን አገባኝ እርስ በርሳችሁ እንትን ሻዳ ብትይዙ። ጥያቄ ከትላንት ወደ ስራ ስትይዝ ጊዜ መተህ ትጠይቃለህ። እሺ ጥያቄ ያለው ክርስቲያን አለ? ጥያቄ ያለው ክርስቲያን አለ? ያ ሰላም። እሺ አድሚኖች ካላችሁ በተራ አስገባቸው። አህለል ኪታብ ደግሞ ብላ ጽፋለች። በቃ እኛ ከእስልምና ወጥተናል የሚል ድራማ ከሚሰሩት ነው መካከል መሰለኝ። አረበኛ ጽፈው እንሰውን ጽፏል። አህለል ኪታብ ብሎ ማለት ነው። እና ሌሎችም መጥተው ሲሰልሙ ሰዎች እንደዛ መስለውታል። ለራሱ አህለል ኪታብ ብሎ ጽፎ ማለት ነው። አሁን ሲያዩ ክርስቲያን ልጆች ይሄ ልጅ እስልምና የመጣ ነው፣ ክርስትናን ያውቀዋል ምናምን፣ እስልምናን ያውቀዋል። አላህ ሙስተዓን። እሺ ጥያቄ ያለው ካለ መቀጠል ይችላል። ሰላም አለይኩም ሁሱ። ወአለይኩም ሰላም ወራህመቱላህ። አንድ ጥያቄ ነበረኝ። እሺ መጠጥ የጠጣ ሰው አንድ መጠጥ የጠጣ ሰውስ ሰላቱ መቅቡል አይደለም። ስንት ቀን ነው መቅቡል ያልሆነው? እንደገና ቢሞትሳ በዛን ጊዜ ማለት ነው። የአርባ ቀን ሶላቱ ተቀባይነት የለም የሚለው ተውበት ካላደረገ ነው። ተውበት ካደረገ አላህ ሶላቱን ይቀበላል። ተውበት ካደረገ አላህ ይቀበላል። 40 ቀን ግን ሰላቱ መቅቡል ነው መቅቡል አይደለም። ተውበት ካደረገ ይቀበላል አልኩኝ። አንድም ላልተወበተ ሰው ነው። ላልተወበተ ኦኬ፣ ግልጽ አድርግልኝ እስኪ አልገባኝ። ሰውየው አስካሪ መጠጥ ጠጣ። ያን ጠጥቶ ተውበት ካደረገው ንስሐ ካደረገው ወደ አላህ ሱብሓነሁ ወተዓላ ይቅር ይለዋል፣ ሶላቱንም ይቀበለዋል፣ ያንንም ኃጢአቱን ይቅር ይለዋል። ሳይተውበት ግን ያ ሰውዬ ከጠጣ በኋላ ለ40 ቀን ሳይተውበት ቀረና ዝም ብሎ ይሰግዳል። የሰው ሶላቱ ተቀባይነት የለውም። ምንድነው የሚጠቅመው ታዲያ? ተቀባይነት ከሌለው ከተባለ የሚጠቅመው ነገ የውመል ቂያማ ከተጠያቂነት ይድናል። ለምን አልሰገድክም አይባልም። ሰግዷል፣ ግን ምንዳ አያገኝበትም። ምንዳ ባዶ ነው። ምንዳ ለስ ይላሉ እንግሊዘኞች ሲናገሩ። ይቅርታ እንግሊዝኛ ስለምትጠቀምባቸው አንዳንዴ። ለማንኛውም ዋጋ ቢስ ነው የሚሆነው ያ ሶላቱ። ያ ማለት ምንዳን አያገኝበትም። ነገ የፍርድ ቀን የትንሣኤ ቀን ግን ለምን አልሰገድክም ተብሎ አይጠየቅም። ስለሰገደ ምንዳን የማያገኘው የሶላት አይነት ነው። ግን ተውበት ካደረገ ወደ አላህ ስብሐነሁ ወተዓላ ከተመለሰ አላህ ስብሐነሁ ወተዓላ ይቅር ይለዋል፣ አይጠይቀውም። የአላህ በንስሐ ኃጢአትን ይደመስሳልና ይምራልና። አሁንስ ገብቶሃል? ገብቶኛል። ግን ከአንድ ጓደኛ ጋር ስለተከራከርን ነው። 40 ቀን አሁን ሐዲሱ ላይስ የሚለው አለኝ 40 ቀን አይቀበለውም፣ ተውበቱን ግን ይሰማዋል። ላ እንደዛ አይደለም። ተውበት ካደረገ ወደ አላህ ስብሐነሁ ወተዓላ እንደ ሰው ሙሉ የኃጢአቱን ምህረት ሙሉ በሙሉ ያገኛል። ሙሉ በሙሉ ያገኛል። እሺ ኦኬ፣ አመሰግናለሁ። ጥያቄ ያለ ይቀጥል።
ጃ ተኝተህ ነው? ታብታብ አድርጉ እስቲ እስከዛ። ዛሩ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። እንዴት ነህ? በውስጥ ጽፌልሽ ነበረ መልሽልኝ። እሺ እሺ ወንድሜ። ጃ ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። ምን እያሰላሰልክ ነው? እንዴት ነህ? አሎ የሆነ ስራ እየሰራሁ ነው እዚህ ነው እንዴ? አይሽ አለን አልሐምዱሊላህ። አልነበርኩም እባክህ ትንሽ ለስራ ወጣ ብዬ ነው። አይ በሰላም ከሆነ ሰላም ጥሩ ነው። እሺ እሺ ቀጥሉ በቃ ተብትቡ እስቲ ቤቱን ከዛ ጀስሚን ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ናችሁ? አልሐምዱሊላህ። ቀጥሉ እሺ። እኔ አይመቸኝም ማውራት። መርሐባ ተማምሽ ልጅ ምናምን ማን ነው የሚለው ልጅ ሙባ ኦኬ። የፈትዋ ጥያቄ ቀን አትጠይቁ። ኪንግ ሰላም ላንተ ሰላም አለይኩም። ሙስሊም ነህ? ወአለይኩም ሰላም ወራህመቱላህ። ሙስሊም ነኝ። እንትን ነበርና የሆነ ጥያቄ ነበር ግራ ተጋብቼ ነበርና ቆይ ጥያቄ ከፈትዋ ጥያቄ ከሆነ እሱ ሲመጣ ትጠይቃለህ። ኦኬ እሺ። ኢስላሚክ ሹብሃ ከሆነ ግን መቀጠል እንችላለን። አይ ኖርማል ጥያቄ ይቻላል አይቻልም የሚባለውን ነገር ለማወቅ ብቻ ነው። እሱ አይደለ ችግሩ፣ ይቻላል አይቻልም እኮ ነው ችግሩ። እሱ ባይሆን ኖሮ እንመለስልህ ነበር። ኦኬ እሺ በቃ ሁሱ ይንጣሽ። መርሐባሽ። ክርስቲያኖች ካሉ አስገቧቸው፣ ሙስሊሞች የፈትዋ ጥያቄ ካልሆነ ጠይቁ። እሺ ባዛር ገብተካል ኦር ገብተሻል? ሰላም ነው። እንዴት ናችሁ? ለዓለማቱ ጌታ አላህ ምስጋናና ጥራት የተገባው ነው። ደህና ነን። እንዴት ነህ? አለሁ እግዚአብሔር ይመስገን። ጥያቄ ነበረኝ። በእስልምና የሰጡት ኃጢአት ሰርተዋል። ምን አይነት ኃጢአት? እኔ ኃጢአት አልሰራም። ምንም ኃጢአት አልሰራም። እንግዲህ አልሰራም ብዬ ካልኩ ካልሰራም ማለት ነው እኮ ልከፋፍለው ነው። አልሰራም። ኦኬ እንደዛ ከሆነ የሆነ ሐዲስ ላይ አላህ አንድም ሰው ኃጢአት ባይሰራ ከዚህ ዓለም አጠፋው ነበር አለ። ለምንድን ነው ኢሳን አላጠፋው? እሱ ኩሉ በኒ አደም الخطأ የሚለው ወይም ደግሞ የሰው ልጆች ተሳሳች መሆናቸውንና እንዲሁም ደግሞ ወደ አላህ Subhanahu Wa Ta'ala ሲቃረቡ ተውበትን ሲያደርጉ አላህ Subhanahu Wa Ta'ala እንደሚወዳቸው እንደሚቀበላቸው ለማሳየት የመጣ ቴክስት እንጂ እንትን ሐዲስ እንጂ የሰው ልጅ ኃጢአትን ባይሰራ አጠፋዋለሁ እያለ አይደለም። አሁን ለምሳሌ ላይክ ባይብል ላይ አይተህ ከሆነ እግዚአብሔር ምን ብሎ ይናገራል መሰለህ? እኔ ቢርበኝ ለማንም አልናገረውም፣ ቆላውም ሞላውም የኔ ነው እበላው ነበር። ስለዚህ እግዚአብሔር ቆላውንና ደጋውን ይበላል ማለት ነው። የራስሽን መልሽ። ባይብልም ታይ አንዴ አላህ እዛ ጋር አንድ ሰው ኃጢአት ባይሰራ ከዚህ ዓለም አጠፋ። የጠየቁን ጥያቄ መጀመሪያ መልስልኝ። ይበላል ማለት ነው እኮ ይበላል ማለት ነው። ጥያቄ ነኝ ሲናገር እኔ ቢርበኝ ኖሮ አንድ የራስሽን መልሽ እኮ እኔማ መለስኩልህ እኮ። ይህ ሐዲስ የሚመጣው የሰው ልጆች እንደሆኑና አላህ Subhanahu Wa Ta'ala ወንጀል ቢሰሩ ወንጀላቸውን እንደሚቀበላቸው ወንጀላቸውን እንደሚምርላቸው ኩሉ በኒ አደምን خطأ የሰው ልጅ በሙሉ የአደም ልጆች በሙሉ ተሳሳቾች እንደሆኑ ለማሳየት የመጣ ሐዲስ ነው። ይህ የአደም ልጅ አይደለም። ባይብል ላይ እግዚአብሔር እኔ ቢብለኝ አለ። ኢሳ የአደም ልጅ አይደለም። ለምን ኃጢአት አልሰራ? ፍጡር ነው፣ የተፈጠረ የአላህ ባሪያ ነው፣ ፍጡር ነው። እሱ አላህ ተሳስቷል ማለት ነው። እንደዛ ነቢያቶች ሁሉ
አላህ ተሳስቷል። ያን እኔ ሁሱ ቤት እኮ ቦዝ ሁሱ ቤት በሰላም አንዴ ሳወራ ሚውት አድርገህ አዳምጣት። ከዛ መልስ አንተም መልሰህ እንትን ትላለህ። ኦኬ አንድ እዚህ ጋር ላውራ ነው። አዳምጣት። ጠይቀሃል። አይ ቆይ ጠይቀሃል፣ ሰምቻለሁ። በቃ ጠይቀሃል። ጥያቄህን ሰምተሃለች። ከመለሰች መልሰሻል፣ ካልመለሰች ደግሞ እንደዚህ ነው በዚህ ነው ብለህ እንትን ትላለህ። አንዴ አዳምጣት። ኦኬ እሺ አንዴ ልጨርሰዋ ጥያቄ። እሷ የአደም ልጆች ሁሉ ኃጢአት ይሰራሉ ካለች ኢሳ የአደም ልጅ ከሆነ አላህ እዚህ ጋር ተሳስተዋል ማለት ነው። ምክንያቱም ኢሳ ኃጢአት አልሰራም። አሁን ቆይ አንዴ የማወራውን ነገር ድጋሚ ትልልኛለህ። እሺ አሁን የመጣው አሁን አንተ የጠቀስከው ሐዲስ የሰው ልጆች ተሳሳች እንደሆኑና አላህ Subhanahu Wa Ta'ala ተውበት ቢያደርጉ ተውበታቸውን እንደሚቀበላቸው ኦኬ የሰው ልጆች በሙሉ ተሳሳች ኩሉ በኒ አደምን خطأ የሚለውን ለማሳየት የገባ ሐዲስ ነው እንጂ የሰው ልጆች ኃጢአትን ባይሰሩ አጠፋቸዋለሁ ማለት አይደለም። አሁን አንድ ያልኩህ እንት ደግሞ እባክህን ሌላ እንትን ውስጥ ሳንገባ ሐዲሱ እንደዛ ማለቱ እስኪ ከፍተህ ድጋማውን ያልኩህን እሺ መክፈት የሚመቸው ካለ ይክፈትልኝ። አንድ ችግር የለውም ለመክፈት የሚመቸው አለ። ሐዲስ ቁጥሩን ተናገር እሺ። አንዴ ሐዲሱን ቁጥሩን ንገረንና መክፈት የሚመቸው ካለ ይከፍቱልሃል። ዛሃሩ መግባት ፈልገሻል? ሁድ ከተማ ሰላም አለይክ ጃስሚን አለሽ? አለኝ ጃ ይሰማል? አዎ ይሰማል ወይ? እሺ እንትን ሐዲሱን የሚከፍትልኝ ሰው ካለ እንትን ይበል። የሱ ጥያቄ አንድ እንትን ያለኝ ነገር አለ፣ ሐሳብ ሰጥበታለሁ። ቀጥታ እኮ የሚከፍት ሰው እንትን እስከሚል በቃ በዚህ ላይ ሐሳብ ሰጥበትና ሐዲሱን የሚከፍት ሰው ከመጣ ይከፍትላታል። go ahead ከፍትለታለሁ። ቁጥሩን ይገራል። እሺ ቁጥሩን ንገረን። እሺ እሰማለሁ። ሳሂህ ለጃቀት ሙስሊም ቦዛለክ ቦዛ 749 ይሰማል። ቦዛ ይሰማል። ቦዛ እሺ ጥያቄ እንደግመጥ ይሰማል። ምንድን የትኛው ነው ጥያቄው? እሺ የኔ ጥያቄ አንድ ግልጽ ላድርግላችሁ ካልገባችሁ፣ ሐዲሱ ላይ አንድ ሰው ኃጢአትን ካልሰራ አላህ ከዚህ ኤግዚስታንሱ አጠፋው ነበር አለ። ከዛ ደግሞ ኢሳ ኃጢአት ሰርቷል ብዬ ጠይቃት ነበርና ኢሳ ኃጢአት አልሰራም አለችኝ። ከዛ ኢሳ ኃጢአት ካልሰራ እንዴት ነው አላህ ከዚህ ዓለም ያላጠፋው? ወይስ አላህ ተሳስተዋል? ኦኬ ይሄ ኃጢአት ሁሉም ሰርቷል የሚለው ነገር አንጻራዊ ነው። ላስረዳ ከሱን ከፈለግ ካልገባ ካስረዳለሁ። ኦኬ ኢሳም ሰርቷል ነው። አይ አንጻራዊ ለምሳሌ መጽሐፍ ቅዱስ እጅግ ላይ ያለ መጽሐፍ ቅዱስን ተው የራስን መልስ። አይ እንትን ነው ወርድ ላሳይ እንደዚህ አይነት አገላለጦች እንዳሉ እንደዚህ አይነት አገላለጦች እንዳሉ ላሳይ ነው። እንግዲህ በነገረችን መልክ ካልገባክ በሚገባ ቋንቋ ላስረዳክ። እስልምናም በቁርአን በመጽሐፍ ቅዱስ ልፈስረው ነው። አይ አይደለም። አይ አንተ እንደዚህ ካልሆነ ስለማይገባክ ነው። አንተ እንዲገባክ ነው ወደ መጽሐፍ ቅዱስ ያስፈልገን እንጂ መልሳለህ። እስልምናው ላይ ዲፔንድ ሆነ አውራው እኮ መልሳለች። የመለሰችን ላይ ጥያቄ አለ። ኢሳ ኃጢአት ካልሰራ ኢሳ ኃጢአት ካልሰራ እንዴት አላጠፋውም ነው? አሁንም አልተመለሰም። ካልሰራ ለምን ያጠፋል? እሱ ራሱ ስላለ ነው። አጠፋ ነበር አለ። አንድ ሰው ኃጢአት ካልሰራ ከዚህ ኤግዚስታንሱን አጥፍቼ ሌላ ሰው ተካ ነበር አለ። አይ እንደሱ አይደለም እያለ ያለ ይህም አልንገርክ።
አንጻራዊ የሚባል ንግግር ክፈተውና አንብቦ ክፈተውና አንጻራዊ ንግግር የሚባል ነገር አታውቅም? አንጻራዊ ንግግር የሚባል ነገር አታውቅም? ዛህሩ መክፈት ትችያለሽ? ቀጥታ ነው ከፍታለሁ ብሏል። ትልቁ ላይ አድርጉት ወደን። እሺ ይታያል። እሺ ሁድ ክፈት